አርሰናል ለምን ሴስኮን? ማንቸስተር ዩናይትድስ ለምን ማቲያስ ኩንሃን? ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ወደ እናንተ ዘወትር እየደረሰ ነው። አሁን በፕሮፋይል ነክ መረጃችን ማቲያስ ኩንሃን እና ቤንጃሚን ሴስኮን እናያለን። ማቲያስ ኩንሃ ለማንቸስተር ምን ይጨምራል? ማንቸስተር ዩናይትድ ታላቅነቱንና ዝናውን የሚመጥን ውጤት ማምጣት ከተሳነው ሰነባብቷል። በቅርቡ በተጠናቀቀ የውድድር ዓመት ያሳለፈው ጊዜ ክለቡን ወደ ሌላ ዝቅታ የከተተ ነው። በታሪኩ አይቶት የማያውቀውን አስከፊ የሊግ ውጤት በኤውሮፓ ሊግ ዋንጫን ያስረሳል ቢባልም በቶተንሃም መሸነፉም እንዲሁ። በዚህም ምክንያት በቀጣይ የውድድር ዓመት ኦልድ ትራፎርድ በአውሮፓ ጨዋታዎች አይደምቅም። በዚሁ ጥንቅጥ ውስጥ ያለው ዩናይትድ በፕሪሚየር ሊጉ ምርጥ ብቃት ካሳዩ ተጫዋቾች መካከል የሚጠቀሰውን ማቲያስ ኩንሃን አስፈርሟል። የ26 ዓመቱ ብራዚላዊ የማንቸስተር ዩናይትድ ታላቅነት ከጥያቄ ሳያስገባ መዳረሻውን ኦልድ ትራፎርድ አድርጓል። ብራዚላዊ ተጫዋች ማቲያስ ኩንሃ በማንቸስተር ዩናይትድ ቤት ለአንድ ተጨማሪ ዓመት የመቆየት አማራጭ ያካተተ የ5 ዓመት ኮንትራት ነው የፈረመው። ቀያዮቹ ሰይጣኖች ተጫዋቹ ያለውን የውል ማፍረሻ 62.5 ሚሊዮን ፓውንድ ክፍያ ለወልቭስ ለመክፈል ከስምምነት መድረሳቸውን አረጋግጠዋል። ተጫዋቹ ከብሔራዊ ቡድን ግዳጅ ሲመለስ የምዝገባና ቀሪ ስራዎችን እንደሚያጠናቅቅ ይጠበቃል። የ15 የፕሪሚየር ሊግ ግቦችን አስቆጥሮ 6 ወደ ግብነት የተቀየሩ ኳሶችን ያመቻቸው ማቲያስ ኩንሃ ለዩናይትድ ምን ሊጨምር ይችላል? የማቲያስ የመጀመሪያ ጥቅም በሩበን አሞሪም ተመራጭ የ3-4-2-1 ሲስተም ከሁለት 10 ቁጥሮች አንዱን ቦታ መያዝ ነው። ተጫዋቹ በወልቭስ የ2 ዓመት ተኩል ቆይተው በጋሪ ኦን ኤልም ይሁን በቬቶ ፔሬራ በዚህ ሲስተም መጫወት ችሏል። የዩናይትድ ኃላፊዎች 62.5 ሚሊዮን ፓውንድ ወጪ ለማድረግ የፈቀዱትም ተጫዋቹ ለአሰልጣኙ ሲስተም ተለክቶ የተሰፋ መሆኑን በማረጋገጣቸው ነው። ኩንሃ የበለጠ የግራ 10 ቁጥር ቦታ ይጫወት እንጂ በወልቭስ 7 የተለያዩ ቦታዎች ላይም ተጫውቶ ሁለገብነቱን አሳይቷል። የትኛውም ሚና ቢሰጠው ሀሳብ ሁሉ በፈጠራ ችሎታው እንዴት የግብ ዕድሎችን መፍጠር ይችላሉ የሚል ነው። በራስ መተማመኑ ከፍ ያለ በመሆኑ አብዛኞቹ ኳሶች ወደ ፊት ናቸው። በማንቸስተር ዩናይትድ የዚህ አይነት ተጫዋች እጥረት አለ። ከብሩኖ ፈርናንዴስ ውጪ ሌላ ተጫዋች መጥቀስ ይከብዳል። በመሆኑም በራስ መተማመኑና ጀብደኝነቱ ከሳጥን ውጭ በርካታ ግብ እንዲያስቆጠር አስችሎታል። ጥሩ ኳስ አቀባይ መሆን ብቻ ሳይሆን ረጅም የሜዳ ክፍል ኳስ እየገፋ ድሪብል እያደረገ መሄድንም ኩንሃ ተክኖበታል። በቀያይ ሰይጣናቱ ቤት በዚህ ብቃቱ የተመሰገነ ተጫዋች የለም ለማለት ይቻላል። አማድ ዲያሎ እንዲሁም አሌሃንድሮ ጋርናቾ በመጠኑ ይህን ቢያደርጉም ወጥነት የላቸውም። ጋርናቾ ደግሞ በክለቡ መውጫ በሩ ላይ የሚገኝ ይመስላል። ይህ ሲታሰብ የኩንሃ ፊርማ የበለጠ አስፈላጊ ይሆናል። በወልቭስ ያሳየው ብቃትም በዩናይትድ ከፍ አድርጎ እንዲደግመው ይፈልጋል። ማቲያስ ኩንሃ በወልቭስ አድራጊ ፈጣሪ ነበር። አደጋ የሚፈጥሩ ኳሶችን ያቀብላል፣ የግብ ዕድል ይፈጥራል፣ ከርቀት መጥቶ ግብ ማስቆጠር ተክኖበታል። ወደኋላ በጥልቀት ተመልሶ ኳስ በመቀበልም ወደፊት በመሄድ የተዋጣለት ነው። ማንቸስተር ዩናይትድ እነዚህን ክህሎቶች ያሟላ በብቃቱ ጫፍ ላይ የሚገኝ ተጫዋች ነው ያስፈረመው። ሊጉን ጠንቅቆ ማወቁ ደግሞ ዩናይትድ አብዝቶ እንዲያተርፍ ሊያደርገው ይችላል። ደጋፊዎችም የተጫዋቹ መፈረም ያስደስታቸው ለዚሁ ነው። ይህ ማለት ግን ሁሉ ነገር በአንድ ጀንበር ይሳካል ማለት አይደለም። ተጫዋቹ ራሱ ይዟቸው የሚመጡ አደጋዎች አሉ። በተወሰኑ ጨዋታዎች ራሱን መቆጣጠር አቅቶት በቀይ ካርድ ሲወጣ ተመልክተናል። ማሳያውም ከኢፕስዊች ታውን አሰልጣኝ ቡድን አባላት ጋር ለጸብ መጋበዙ በእግር ኳስ ማህበሩ አስቀጥቶታል። ሩበን አሞሪም ይህን መቆጣጠር ከቻለ ቢያንስ ለቀጣዩ 5 ዓመታት የዩናይትድን ከፍታ መመለስ የሚያስችል አቅም ያለው ተጫዋች እንዳስፈረመ ይቆጠራል። አርሰናል ለምን ቤንጃሚን ሴስኮን ማስፈረም ያስፈልገዋል? ደጋፊዎችን ብቻ ሳይሆን የክለቡን ኃላፊዎች ጭምር ለሁለት የከፈለው የሴስኮና ጊዮኬሬስ ዝውውር አነጋጋሪነቱ ቀጥሏል። አርሰናል ለሶስተኛ ተከታታይ ዓመት ሁለተኛ ደረጃን ይዞ ከማጠናቀቅ ያለፈ ዋንጫን እንዳያነሳ ካደረጉት አንደኛው ምክንያት የአጥቂ ችግር ነው። የውድድር ዓመቱ ከመጠናቀቁ ተጫዋች ለማስፈረም እንቅስቃሴ የጀመረው አርሰናል በዋናነት ከሁለት አጥቂዎች ጋር ስሙ ተያይዟል። ቤንጃሚን ሴስኮ እና ቪክቶር ጊዮኬሬስ።
ሁለቱም አጥቂዎች በተጠናቀቀ የውድድር ዓመት ከክለቦቻቸው ጋር የተሳካ ጊዜ አሳልፈዋል። ስሎቬኒያዊው ሴስኮ 21 ግቦችን ሲያስቆጠር ስዊድናዊው ጊዮኬሬሽ ደግሞ በዚህ ዓመት ብቻ 54 ግቦችን በስሙ አስመዝግቧል። የአርሰናል አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታና ሚካኤል አርቴታ ቡድኑ ሁነኛ አጥቂ እንደሚያስፈልገው ልዩነት የላቸውም። ይሁን እንጂ የትኛው ተጫዋች ይሁን የሚለው ላይ ግን ስምምነት ላይ አልደረሱም። አንዳንድ የእግር ኳስ ባለሙያዎች እንደሚሉት አርሰናል ያለበትን ችግር መቅረፍ ከፈለገ ማስፈረም ያለበት የ21 ዓመቱን ቤንጃሚን ሴስኮን ነው። ተጫዋቹ ወጣት እንደመሆኑ መጠን አርቴታ በሚፈልገው መንገድ ለመስራት የሚያመቸው ሲሆን በተለይም ደግሞ ፍጥነቱና ከኳስ ጋር ያለው ቅርበት ተመራጭ እንደሚያደርገው አመልክተዋል። በወጣት የተገነባ ቡድን ለስኬት ቁልፍ መሆኑን የዚህ ዓመቱን ባርሴሎናና ፒኤስጂን በማሳየነት የሚያነሱት ባለሙያዎቹ ሴስኮ የአርሰናል ቀዳሚ ምርጫ ሊሆን እንደሚገባ ይገልጻሉ። በተጨማሪም ቤንጃሚን ሴስኮ አርሰናል ለሚፈልገው የረጅም ጊዜ ቡድን ግንባታ ወሳኝ ስለመሆኑ ነው የሚያስረዱት። ዘ አትሌቲክ ያነጋገራቸው ሌሎች ባለሙያዎች ደግሞ የተለየ ሀሳብ አላቸው። ለአርሰናል በዚህ ሰዓት ከቪክቶር ጊዮኬሬሽ የተሻለ አጥቂ የለም ይላሉ። ስዊድናዊ አጥቂ ግብ በማስቆጠር ከሴስኮ ጋር ፍጹም የሚነጻጸር አይደለም። ብራይተንን ጨምሮ በተለያዩ የእንግሊዝ ክለቦች በውሰት ያሳለፈው ተጫዋቹ በ2 ዓመት የስፖርቲንግ ሊዝበን ቆይታው 102 ጨዋታዎች 97 ግቦችን አስቆጥሯል። በዚህ ዓመት አውሮፓ ላይ ከፍተኛ ግብ በማስቆጠር ቁጥር 1 ላይ የተቀመጠው አጥቂው ከሴስኮ ባነሰ የዝውውር ዋጋ አግኝቶ አለማስፈረም እንዲሁም አሁንም ስለ ቡድን ግንባታ ማሰብ በቀጣይ ዓመት ዋንጫ ለሚፈልግ ቡድን ምክንያታዊ ሊሆን እንደማይችል ነው የሚያነሱት። አርሰናልን ወደሚፈለጉ አቅጣጫ ለመውሰድ የክለቡ ስፖርቲንግ ዳይሬክተርና አሰልጣኙ በአንድ አቅጣጫ መቆም አለባቸው የሚሉት ደግሞ የቀድሞ የእንግሊዝ እግር ኳስ ማህበር የቴክኒክ ዳይሬክተር ለስሊ ሪድ ናቸው። ምንም እንኳን በሌላ ሊግ ስኬታማ የሆነ ተጫዋች ወደ እንግሊዝ ሲያመራ ምን ሊገጥመው እንደሚችል መገመት ከባድ ቢሆንም ለአርሰናል የአጭር ጊዜ ስኬት ትክክለኛው አጥቂ ጊዮኬሬሽ መሆን እንዳለበት አንጋፋው የእግር ኳስ ባለሙያ ከዛ አትሌቲክ ጋር በነበራቸው ቆይታ ተናግረዋል። ዓመቱን ያለ ዋንጫ ያጠናቀቀው አሰልጣኝ ሚካኤል አርቴታ በርካታ ግቦችን ካስቆጠረው ጊዮኬሬሽ ይልቅ ቤንጃሚን ሴስኮ እንደሚፈልግ በግልጽ መናገሩ ከአንድሪያ ቤርታ ጋር ግልጽ ልዩነት እንዳላቸው የተቀመጠ ማሳያ ነው። በገጠመው የአጥቂ ችግር ምክንያት በአስገዳጅ ሁኔታ ከሃቨርትስን የመጨረሻ አጥቂ አድርጎ የተጠቀመው ስፔናዊ አሰልጣኝ ሚካኤል አርቴታ የሴስኮ ወደ አርሰናል መምጣት የሃቨርትስን ግልጋሎት በሚገባ ለማግኘት እንደሚያግዝ ይገልጻል። ሃቨርትስ ከመጨረሻ አጥቂ ይልቅ ከጀርባ ሆኖ ሲሰለፍ በብዙ ስኬታማ እንደሚሆን ያሳወቀው አርቴታ በተለይ ከሴስኮ ጋር የሚኖራቸው ጥምረት ይበልጥ አስፈሪ የፊት መስመር ለመገንባት ቁልፍ ጉዳይ እንደሚሆን ያምናል። በአትሌቲኮ ማድሪድ ቤት እንደ አንቷን ግሪዝማን፣ ዲያጎ ኮስታ፣ ሁሊያን አልቫሬዝ እንዲሁም ሌሎች ተጽዕኖ ፈጣሪ አጥቂዎች እንዲፈርሙ ያደረገው አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ጊዮኬሬሽ እንዲፈርም ይፈልጋል። አሁን ጥያቄው መድፈኞቹ በፕሪሚየር ሊጉ ያልተፈተነውን ግብ አስቆጣሪ ቪክቶር ጊዮኬሬስን ያስፈርማሉ ወይንስ የረጅም ጊዜ እቅድ ሊሆናቸው የሚችለውን ቤንጃሚን ሴስኮን ወደ ሰሜን ለንደን ይወስዳሉ የሚለው ነው። ተገማች ባልሆነው የተጫዋቾች ዝውውር በአርሰናል ራዳር ውስጥ የሚገኙት ሁለቱ አጥቂዎች በሌሎች ክለቦች አለመጠለፋቸውን ማረጋገጥ ባይቻልም የአንድሪያ ቤርታና ሚካኤል አርቴታ እንዲሁም የደጋፊዎች የክርክር ማዕከል ሆኖ የቀጠለው ጉዳይ ምናልባትም በመጪው ቀናቶች መልስ ሊያገኝ ይችላል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ በእግር ኳስ የፕሮፋይል መረጃ ወደ እናንተ ደርሷል። ከሌሎች ጥንቅሮች ጋር አብራችሁን ቆዩ። ሰላም።